አዎ አቤላ ዛሬ የጠራውበት ምክንያት ያው ለቁም ነገር ነው፣ ለትልቅም ጉዳይ ነው እና ብዙ ነገሮችን ስላንተ ነግራኛለች ሩታ። ብዙ ነገሮችንም ብላኛለች ስላንተም ስለነብሩክም እኔ ዙሪያ ስላለ ሰው ብዙ ነገር አውርታለች እና ዛሬ የጠራውክ ለምንድን ነው አቤል? ላስጠነቅቅህ ነው የጠራውክ። የማስጠነቅቅህ ደግሞ ምንድነው ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታ ማይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቅህ ነው ዛሬ የጠራውክ ማለት ነው። በአንተ ምክንያት በብሩክ ምክንያት እኔ ዙሪያ ላይ ባሉ ሰዎች ምክንያት ማንም ሰው እሷን እንዲናገራት አልፈልግም። ስለዚህ ይህንን ነገር አውቀህ ከዚህ በኋላ የምታደርጋቸው ነገሮች መቆጠብ ያስፈልጋል ማለት ነው። ጓደኛዬ ነህ፣ አከብርሃለሁ፣ እወድሃለሁኝ። ግን ደግሞ ዛሬ ላይ ልጅን እያሳደገች ነው። እሷን ስትናገሯት ልጄንም ጭምር እንደተናገሯቸዋት ነው እንትን ብለው ማለት ነው። ልጄንም ጭምር እንደተናገራችሁት ነው የምቆጥረው። ስለዚህ አቤል ከዚህ በኋላ በምንም አይነት መንገድ ሩታ እንዳትናገራት። ምናልባት የምትለው ነገር ካለክ ወይንም ደግሞ አንቺ እሱ ላይ ያየሽው ነገር ካለ ይሄንን ነገር እንዲያረግ አልፈልግም የምትይው ነገር ካለ መንገድ ትችያለሽ። እኔ ምንም አልለውም። ባለፈው ማግኝቶኝ እሱን ማግኘት እንደማልፈልግ ያውቃል። ሌላ ነገር ለመፍጠር ነው የሞከረው ጠርቶኝ ምናምን። እሺ እንደማልለው ስለሚያውቅ በሰው ስልክ አይምን በሌላ ሰው አስጠርቶኝ ምናምን ጠበቀኝ። ኦልሬዲ አይታችሁታል ሁሉንም ነገር እና እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነውና ብሎ ሌላ ነገር ለማውራት ሞከረ። ኤኒዌይስ ከዚህ በኋላ እኔ ምንም አጠገቤ እንዲደርስ አልፈልግም። እሱ አጠገቤ ያልደረሰም ማለት ግን የኔ ሐሳብ ይቀየራል ማለት አይደለም። ልጁ ባለትዳር ነው። ባለትዳር ተፋቷል። ይፋታ እንኳን ተፋታ። ስለመፋታቱ ላወራ ነው የመጣሁት። አንቺ ከአብርሃም እንድትርቂ ነው ከአሁን ሰዓት ጀምሮ። በቃ አለቀ። እየሰማሽኝ ነው? እያስፈራራኸኝ እኮ ነው እንዴ? እያወራሁ ነው እኮ ንግግር ነው እያወራሁ ያለሁት። ምንም አላስፈራራሁሽም። እዚህ ጋር አቤል መምጣቱ ራሱ ሊረብሽ አይገባም ነበር። አንደኛ በጣም ሰዓት ጎርሰ ነው እየጠበከኝ ያለው ገባክ? እና ደግሞ ከዚህ በፊት የለቀቃቸው ቪዲዮዎች እፈራለሁ። ሴት ልጅ ነኝ። እሱን ይዤ መምጣቴም ሊረብሽ አይገባም። ከዛ ባለፈ ደግሞ እሺ ታዩት የአቤላን ጉዳይ በቃ አንተ እሺ የአቤላን ጉዳይ ተውኩት። እሺ ቢያንስ ተረጋግተህ አናግረኝ። ከዛ ባለፈ ደግሞ አሁን ያልከው ነገር እውነት ምን ብዬ ማስረዳት እንዳለብኝ አላውቅም። ያለሽ ምንም ብለሽ እንድታስረጅኝ አይደለም የጠራሁሽ። ማስረዳት የማይጠበቅብሽም ማንም ሰው ማስረዳት የማይጠበቅበትም። በቃ እስከዛሬ ብዙ ነገር አደረግሽ፣ ብዙ ነገር ፈጠርሽ። ከዛሬ ጀምሮ ግን ከወንድሜ ራስ እንድትወርጅ ይፈልጋል። በቃ ይኸውልህ ኤፍሬም፣ ከዚህ በፊት አንተ ያልከኝን ነገር ብዙ ሰው ብሎኛል። ገባክ? ስለሌላ ሰው እያወራሁ አይደለም እኮ አንዴ አስጨርሰኛ። እሺ አንተ ስትናገረኝ ዝም ብዬ እየሰማሁ አይደል እንዴ? ሰው ስነ ስርዓት ባለው መልኩ እንደማመጣ እንዴ እንደተማረ ሰው ማለት ነው። ስለዚህ አሁን ያልከኝን ነገር በብዙ ሰው ሰምቼዋለሁ። በብዙ ሰው እንደዛ አይነት አንተም ልክ ያ አመለካከት ነው ያለህና ቢያንስ ነገሮችን ገንዘብ ብለግ እንደዚህ በዚህ ልክ እሱን እንትን ከምትለው ቢያንስ እሱን ለመርዳት ሞክር። ገባክ? ምን አይነት ሁኔታ ላይ ነው ያለው? እንደገና ደግሞ ነገሮችን ለማስተካከል የምትሞክርበትን መንገድ በሱ በኩል ብቻ ሳይሆን እኔን ከሱ ህይወት በማስወጣት ብቻ ሳይሆን እሱ ጋርም ያለውን ነገር ነው። አይ ዋናው መንስኤው አሁን ላይ አንቺ ነሽ። ይኸውልሽ ዋናው መንስኤው አንቺ ነሽ። ከኔ በፊት ነው አይደል እኮ ስሚ፣ ከአንቺ በፊትም ተጣሉም አልተጣሉም ልነግሪኝ እንኳን አይደለም አውቃለሁ። እንዴ በማን እንደተጣሉ ከመጀመሪያው ጀምሮ እኮ እኔ ነበርኩኝ። አውቃለሁ፣ ሁሉም ነገር አውቃለሁ። ሳላቀርቻ አይደለም በአንቺ ተጣሉ ወይም ደግሞ አንቺ መንስኤ ሆነሽ አይደለም እያልኩሽ አይደል። ግን አሁን ባለው ሁኔታ መንስኤው አንቺ ነሽ በቃ። ስለዚህ እነዚህ ልጆች አንድ መሆናቸው ማትፈልጊው አንቺ ነሽ። እያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ፣ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን የተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን ስትለኝ እንዴት ነው አንቺ ግን ባለ ትዳር የሆነ ሰው እንዴት ነው ነጠለሽ ነው ተወስጁ? አንቺ ሴት አይደለሽ እንዴ?
አንተ ህፃን ነው እንዴ ወንድምህን የምታረገው? ህፃን ነው እንዴ? አንዴ እንዳታወራ አንተ። ለምንድን ነው እንዳታወራ? የማይሆን ወሬ እኮ እያወራህ ነው። እንዳታወራ፣ እየተግባባን ነው፣ እያወራን ነው። በምንድን ነው የምትግባባው? በቃ አቤል እንዳታወራ። ስለምታከብር እየሰማችሁ እንኳን ደስ አለ። እንኳን ደስ አለ። አንተ ስለማታከብረኝ ነው እያወራ ያለው እየለፈልፍክ ያለው። አከብርሃለሁ። ሂድ፣ ያንተ ማክበር ይቅርብኝ። በቃ ካሁን በኋላ ክብር የማይገባ ከሆነ ክብር አልሰጠህም። እንኳን ደስ አለ። ስለዚህ ይበቃሃል። ጓደኛዬ ነህ ምናምን ብዬ እስካሁን እያከበርኩ እያወራሁ አታክብረኝ እኮ አታክብረኝ። ያንተ ማክበር ይቅርብኝ። ስለዚህ ጋጦጥ ወሬ እንድታወራት አልፈልግም። አንተ ለአብርሃም ያላረከው ነገር እሷ አድርጋለች። በወረስ ምን አደረገች? ምን አደረገች? ቀና እንዲስቅ አደረገችው። ቀና እንዲል አደረገች። አሁን ልጁ የሳቀ መስሎ ነው። እየሳቀ ነው። እየሳቀ ነው። ምን እንዳና ጠፍቶ ከሚዲያም ጠፍቶ ከምንም ጠፍቶ እንዲቀር ነበር የምፈልገው። ስለ ሚዲያ አለ። ሚዲያ ህይወት ሊሆን አይችልም። ሚዲያ ህይወት ሊሆን አይችልም። እንደዛ ነው እያረክ ያለው። ከምንም ነገር ጠፍቶ አንገቱ ተሰብሮ ልቡ ተሰብሮ እንዲጠፋ ነበር ከሄርሜላ ጋር ስለሆነ ነው አንገቱ ቀና ያለው። በቃ አንተ ያላረከው እንደዛ ነው። ቀና አድርጋለች። እሷ አድርጋለች። ስለዚህ ምንም ነገር እንድትላት አልፈልግም። እኔ እላታለሁ። በቃ እንዳትላት። እንደውም ሂድ፣ አታስፈልግም። ጠርቻለሁ። አንተ ያልተጠራበት ተለብዶ መጣው። ያልተጠራበት ተለብዶ ከዚህ በኋላ ማለት ነው። አቤል ስማኝ፣ አንዴ እንደውም እንድጠራት አልፈልግም። እኔ እጠራታለሁ። ትመጣለች። ዛሬ ራሱ ማለት ነው ትመጣለች። ይኸውልህ ትመጣለች። እንዴ ትመጣለች አትበለኝ። እኔ ስለማከብር ነው እዚህ ድረስ የመጣሁት እንጂ እንዳንተ እኮ